የአጤ ሕይወትና የአገሪቱ እርምጃ። ወታደራዊ መንግስት ስልጣን ከያዘ በኋላ ሞዓ አንበሳ የሚለውን ሐሳብ የሚያስታውሱ ነገሮችን በሙሉ ከአገሪቱ ማጽዳት ጀመረ። በዚህ መሰረት በየዱሩ የሚገኙ አንበሶችን በሙሉ በታንክ አስረሸናቸው። አንበሶች ሲያልቁ የአንበሳ አውቶቡስ ሰራተኞችን በቁጥጥር ስር መዋል ጀመረ። አያቴ በጊዜው ከማማረር ይልቅ መመራመርን የሚወድ ሰው ነበርና በትራንስፖርት በኩል የተፈጠረውን ክፍተት ሊጠቀምበት አሰበ። ወዲያው ቀልጠፍ ብሎ 400 አህዮችን ከሱዳን አስመጥቶ የአህያ መንጃ ፈቃድ አውጥቶ ስራ ጀመረ። የእርሱ አህዮች በየፌርማታው ላይ የተሰጣቸውን መለያ ቁጥር ለብሰው ይቆሙና መንገደኛ ይጠባበቃሉ። በ24 ቁጥር አውቶቡስ ይሳፈር የነበረ መንገደኛ 24 ቁጥር አህያን ይጠብቅና ይሳፈራል። በአውቶቡስና በአህያ ትራንስፖርት መካከል ያለው ልዩነት አንድ ነው። አህዮች የመገመጥ እንጂ የመገልበጥ አደጋ ይደርስባቸውም ነበር። በጊዜው በሬዲዮ ይተላለፍ የነበረው የትራፊክ አደጋ ዜና ይህን ይመስላል። 2 ሰዎችን አሳፍሮ በሌሊት ይጓዝ የነበረ ንብረትነቱ የአቶ ሰውነቴ የሆነ አህያ ከጅብ መንጋ ጋር የመላተም አደጋ ደርሶበታል። የአደጋ ጊዜ ሰራተኞች ከቦታው ሲደርሱ በሕይወት ያገኟቸው ጅቦችን ብቻ ነበር። ወታደራዊ መንግስት ግን በዚህ አላቆመም። አያቴን ጨምሮ በጃንሆይ ጊዜ ሹማምንት የነበሩ ሰዎችን በሙሉ እየለቀመ ያስር ጀመር። ይሁን እንጂ ለእስረኞች የሚበቃ በቂ ወህኒ ቤት ስላልነበረው እስረኞቹ በፈረቃ የሚታሰሩበትን አሰራር ፈጠረ። የጠዋት ፈረቃ እስረኞች እስከ እኩለ ቀን ይታሰሩና ወህኒ ቤቱን ለከሰዓት በኋላ ታሳሪዎች ይለቁላቸዋል። አያቴ እንደ ዕድል ሆኖ የጠዋት ፈረቃ እስረኛ ስለነበር ጠዋት በስር ላይ እያለ ጠያቂዎች የሚያመጡለትን ምግብ በልቶ ከሰዓት በኋላ ሳህኑን ቤታቸው ድረስ ራሱ እየሄደ ይመልሳል። የጠዋት እስረኛ ከሰዓት በኋላ ሲለቀቅ አይጠፋም ወይ የሚል ጥያቄ ከእናንተ ሊሰነዘር ይችላል። ልክ ነው። የጠዋት ፈረቃ እስረኛ ወደ ቤቱ ሲመለስ የሚጠብቀው ዘበኛ አብሮት ወደ ቤቱ ስለሚሄድ እንጂ ሊጠፋ ይችል ነበር። በአያቴ ላይ የተመደበው ዘበኛ አያቴን ሊጠብቅ መጥቶ እግረ መንገዱን ሌባ እንዳይዘርፍን ቤታችንን ሲጠብቅ ስለሚያድር ጠቀመን። ትንሽ ቆይቶ ግን ወታደራዊ መንግስት ከሶቪየት ክብረት መንግስት ጋር ተመካክሮ ይህ አይነት ስርዓት ሀገር እንደሚያቆረቁ ስለደረሰበት እስረኞች የማያዳግም ፍርድ እንዲሰጣቸው ወሰነ። አያቴ ለመጀመሪያ ጊዜ የጦር ፍርድ ቤት ሲቆም እኔ ደግሞ አጠገቡ ቆምኩ። ዳኛው ፍርድ ይሰጣሉ ተብሎ ሲጠበቅ መዶሻዬም ቤት ጥዬው ስለመጣው ለመፈለጊያ ጊዜ የሚሆን የ1 ወር ጊዜ ይሰጠኝ ብለው ቀጠሮ ሰጡ። በቀጣዩ ቀጠሮ ፍርድ ቤቱ በጃንሆይ ጊዜ ያገለገሉ ሹማምንት የራሳቸውን መቀበሪያ ራሳቸው በዶዘር ቆፍረው ከጨረሱ በኋላ እንዲረሸኑ ሲል በየነ። ይሁን እንጂ የቼኮስሎቫኪያ ሶሻሊስት ሪፐብሊክ መንግስት በጉዳዩ ሽምግልና ገብቶበት ነገሩን ስላለዘበው እስረኞች መቀበሪያቸውን በዶዘር መቆፈራቸው ቀርቶ በዶማ እንዲቆፍሩ ተበየነላቸው። አያቴ ፍርዱን እንደሰማ ያደረገው ነገር ቢኖር ንስሐ አባቱን ጠርቶ ከ66 ዓመተ ምህረት ወዲህ የሰራውን ኃጢአት መናዘዝ ነው። ከ66 በፊት የነበረው ኃጢአት ግን በሀገር አስተዳዳሪነቱ የፈጸመው በመሆኑ ከሀገሪቱ ኃጢአት ጋር እንደሚመደብ የታወቀ ነው። እንግዲህ የንስሐ አባትየው የአያቴን ኃጢአት የሚመዘግቡበት ባለመቶ ሉክ ደብተር ገዝተው ለንግግር የቀለለውን አበሳ በፊደል ለንግግር የከበደውን በስዕል መዝግበው ከጨረሱ በኋላ አያቴ ከመረሸኑ ግማሽ ሰዓት አስቀድሞ በመረጠው አቅጣጫ ዞሮ 40 እንዲሰግድ ደነገጉ። አያቴ ግን 40 ከሰገድኩ በጣም ስለሚደክመኝ የመሞቻ አቅም አይኖረኝም፣ እባክዎ ትንሽ አስተያየት አድርገው ይቀንሱልኝ ሲል ተማጸናቸው። ቄሱ ግን ይህንም ደንበኛ ስለሆንክ እንጂ እንደ ኃጢአትህ ቢሆንስ እንደ ሽንኩርት በራስህ ልትተከል ማድረግ ይቻል ነበር። ለማንኛውም ግን ይከብደኛል የምትል ከሆነ 20ውን ስገድ፣ ቀሪውን 20 የልጅ ልጅ ይሰግድልሃል ብለው አሻሻሉ። በመረሸኛው ቀን እስረኞች በዶማቸው መቀበሪያቸውን ይቆፍሩ ጀመር። አንዳንዶቹ በትንሣኤ ቀን መለከት ሲነፋ ቶሎ ለመውጣት እንዲያመቻቸው ጉድጓዳቸውን ብዛም ሳያዘልቁ ቆፈሩት። ሌሎች ግን የአካባቢው ሰው የገበጣ መጫወቻ ሲቆፍር
አጽማቸውን እንዳያገኝባቸው ሰግተው አዝልቀው ቆፈሩ። ያም ሆነ ሁሉም እንደ የጥልቀቱ በቆፈረው መቃብር አፍ ቆሞ ተረሸነ። አያቴ ተራው ደርሶት መቀበሪያውን በሚቆፍርበት ሰዓት ግን አንድ አስደናቂ ነገር ተከሰተ። 2 ክንድ ያህል እንደቆፈረ አንዳች ጠረን ያለው ፈሳሽ ፍልቅ ፍልቅ ቡልቅ ቡልቅ ይል ጀመር። ፈሳሹን ቀርቦ ሲያው ናፍጣ ነው። ገዳይ ወታደሮች ይህን በተመለከቱ ጊዜ ለበላይ ባለስልጣናት አመልክተው አካባቢው በ2 ብርጌድ ጦር ተከበበ። የሀገራችን መንግስት ወዲያውኑ በአካባቢው ቁፋሮ እንዲያካሄድለት የኩባን መንግስት ተማጸነ። የኩባ መንግስት በበኩሉ ከሚገኘው ናፍጣ ላይ ግማሹን ከወሰድኩ ቆፍራለሁ ብሎ ተዋውሎ ቁፋሮ ተጀመረ። ከብዙ ቁፋሮ በኋላ ግን ከ100 ዓመታት በላይ ተቀብሮ የኖረ የናፍጣ ጀሪካን ብቻ ተገኘ። ጉዳዩ በምድር ፈልፋዮች ወይም አርኪኦሎጂስቶች ሲጣራ በአጤ ምኒልክ ዘመነ መንግስት ይኖር የነበረ ብላቴና ናፍጣ ግዛ ተብሎ ገዝቶ ሲመለስ እንቅፋት መጥቶት ከመንገድ ስለሞተ ከዚያው ከጀሪካኑ ጋር ተቀብሮ ኖሯል። ነገሩ ይህ መሆኑ ከተረጋገጠ በኋላ የኩባ መንግስት በውሉ መሰረት ግማሽ ጀሪካን ናፍጣ ይገባኛል ብሎ አመለከተ። ወታደራዊ መንግስት ግን ቅርስ የማካፈል ውል የለኝም ብሎ እምቢ አለ። በዚህ ዓለም አቀፋዊ ውዝግብ መሃል አያቴ ስለተረሳ ዶማውን ይዞ ወደ ቤቱ መጣ። ይህ በእንዲህ እንዳለ አገሪቱ በሌሎች ችግሮች ውስጥ ወድቃ ነበር። በተለይ በቂ ኃይል እያላት የኤሌክትሪክ ሽቦ ምሰሶ እጥረት ስለገጠማት የመብራት አገልግሎት ተቋረጠ። በዚህ ሁኔታ ውስጥ የአፍሪካ መሪዎች ጉባኤ ስለተቃረበ መንግስት ረጃጅም ወጣቶችን ከየመንደሩ መልምሎ ጎዳና ላይ በየ100 ሜትር ርቀት ላይ ቆመው ፋኖስ ሲያበሩ እንዲያድሩ አደረገ። መብራት አንጠልጣይ ወጣቶች ብርድ ሲቆጋቸው ስለሚያድሩ በማግስቱ የአሜሪካን የነጻነት ሐውልት ይመስል አንድ እጃቸውን እንደዘረጉ ደርቀው ይገኛሉ። ይህ ብቻ አይደለም። ጥቂት የሀገራችን ህፃናት በድንበር አካባቢ ብይ ሲጫወቱ አንዱ ህፃን ጥሩ አድርጎ ያስፈነጠራት ብይ ጎረቤት ሀገር በመግባቷ የድንበር ጦርነት ተቀሰቀሰ። መንግስትም ከፋኖስ አንጠልጣይነት የተረፉ ወጣቶችን በብሔራዊ ውትድርና ይመለምል ጀመር። ቀሪ ወጣቶች ደግሞ ጫት ሲቅሙ ይውሉ ነበር። በጊዜው መቃሚያ ዛፍ እንጂ መቃሚያ ቤት አልነበረም። ወጣቶች መቃም ሲፈልጉ በአካባቢያቸው በሚገኙ የጫት ዛፎች ላይ ወጥተው ወፎችን እንደ ዝንብ አሁንም ከዓይናቸው ግድም እያባረሩ ቀንበጡን ይቅማሉ። በጊዜው አንድ ወጣት ሲመረቅን መመርቀኑ የሚታወቀው ከዛፍ ዛፍ ሲዘል እንጂ እንደ ዛሬው ከሀሳብ ሲዘል አልነበረም። አያቴ ይህን ሀገራዊና ክፍለ ሀገራዊ ችግር ሲያይ ሰውነቱ ብቻ ሳይሆን አናቱም ሳይቀር ስለከሳ 2 ባርኔጣ ደራርቦ ለማድረግ ተገዷል። ብስጭቱ እየበረታ ሲመጣ በመንግስት ላይ ለመሸፈት አሰበ። ለመሸፈት የሚያስፈልጉ 2 ነገሮች ጠመንጃና ጥቅጥቅ ያለ ጫካ ናቸው። አያቴ ጠመንጃ አግኝቶ ጥቅጥቅ ያለ ጫካ ፈልጎ ስላጣ ችግኝ ተክል ጀመር። አያቴ ከዚህ በኋላ ለሀገሬ መልፋት እንደሚያስጠቃይ ከሆነ ለራሴ አስባለሁ ብሎ አንድ ክፍል ያለው ቤት መስራት ጀመረ። ወታደራዊ መንግስት ተወረሰበት እንጂ አንድ መታጠቢያ፣ አንድ መኝታ ቤት፣ አንድ ሳሎን ያለው መኖሪያ ቤት ነበረው። ይህንን የዘነጉት ደብተራ አስነ ኢየሱስ ግን የመታጠቢያ ቤቱ ውሃ የሚያስቸግርህ ከሆነ አባይ ወደ ሱዳን ከመግባቱ በፊት በመታጠቢያ ቤት በኩል እንዲያልፍ አደርግልሃለሁ እያሉ መልእክት ይሰዱ ነበር። አዲስ የሰራው ቤት ባለ 1 ክፍል ቢሆንም በብረት ምጣድ አማካኝነት የ3 ክፍሎችን ሚና ይጫወታል። በብረት ምጣዱ ጥብስ ሲጠበስ ክፍሉ ኩሽና ይሆናል። በብረት ምጣዱ ቡና ሲቆላ ክፍሉ ሳሎን ይሆናል። በብረት ምጣዱ አያቴ ገላውን ሲታጠብ ክፍሉ ሻወር ቤት ይሆናል። በዚህ አይነት አያቴ ጤንነቱን እየጠበቀ ንጽህናውን እየጠበቀ ታክሲም እየጠበቀ ሲኖር አንድ በጎረቤት የሚኖሩ ሴትዮ ዶሮ ብታልም ጥሬዋን የሚል ተረትና ምሳሌ ሲናገሩ ስለሰማ ዶሮ የማርባት ሐሳብ ተከሰተለት። ይሁን እንጂ በኪሱ የቀረው ፍራንክ ጥቂት እንቁላሎችን ብቻ መግዛት የሚያስችል ስለነበር ያን ገዝቶ ከጎረቤት ተመላላሽ ዶሮ ተከራይቶ ለማስታቀፍ ፈልጎ ነበር። ግን ኪራዩ የማይቻል ሲሆንበት ለምን ራሴ አልታቀፈውም በማለት
ከላይ መጽሐፍ እያነበበ ከታች እንቁላል ታቅፎ ይውላል። በ21ኛው ቀን የእያንዳንዱን እንቁላል አናት በኩክ ማውጫ ብረት ሲፈነክት ጫጭቶች ሲጥ 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 እያሉ ብቅ አሉ። እነዚህ ጫጭቶች ከዶሮ ዶሮነትን ሲወርሱ ከአያቴ ደግሞ የካፖርቱን ቀለም ወርሰዋል። መቼም የኩክ ማውጫ እንደ ዶሮ መንቁር አይሆንምና አያቴ በፍልፈላ ላይ እያለ የአንዷን ጫጩት አንገት በከፊል በጠሰው። ወዲያው ግን ቀልጠፍ ብሎ ገብስማ ቀለም ባለው ክር የተበጠሰውን አንገቷን ሰፋው። ጫጩቲቱ እያደገች ስትሄድ ከስጋዋ ይልቅ የተሰፋችበት ክር እየፋፋ መጣ። በቀጣዩ ፋሲካ ስትታረድም ለአያቴ መላላጫ ለእኔ ቱባ ክር ደረሰኝ። አያቴ ከሚያረባቸው ዶሮች ጋር መዋል ማደር ከማብዛቱ የተነሳ የአውራ ዶሮ አኗኗር ተጽዕኖ በሕይወቱ ላይ መንጸባረቅ ጀመረ። ከተጽዕኖቹም መካከል ወደ ሴቶች አብዝቶ መሄድ፣ ጓሮውን ያለ ምክንያት መኮትኮት፣ ካፖርቱን አሁንም ማራገፍ፣ ቀይ ኮፍያውን ሳያወልቅ መተኛት ወዘተ ይገኙበታል። አመሰግናለሁ።